ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ በወሳኝ ሀሳብ ዙሪያዎች መጥቻለሁ። የመጀመሪያው ሀሳብ ምንድነው ካላችሁ፣ እጅ ከምን ካላችሁኝ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ አህጉረ ስብከት ዋና አባታችን እንግዲህ ከአላቸው ኃላፊነት የቅዱስ ሲኖዶስ የጥቅምት ስብሰባ እስከሚደርስ ድረስ አገልግሎታቸው ታግዷል የሚል ሀሳብ ይዘናል። በሁለተኛ ደረጃ የምናነሳው አቡነ ወይም አባ ሩፋኤል የሚባሉ አባት ትላንትና ከጠቅላይ ሚኒስትሩ ጋር የተያያዘ ቪዲዮ ተለቋል። በዛም ሀሳብ ዙሪያ ሀሳብ እንችላለን። በሶስተኛ ደረጃ እንግዲህ የምናነሳው በብፁዕ አቡነ ቴዎፍሎስ በአሜሪካ ግዛት ባለው አህጉረ ስብከት ላይ ከዚህ በፊት እንግዲህ እንደምታውቁት የእግድ ደብዳቤ እጃችን ላይ ደርሶ ነበረ። ይህ እግድ ደብዳቤ እንደምታስታውሱት ራሳቸውን ርዕሰ ባህታዊ ቆሞስ አባ ዮሐንስ እያሉ የሚጠሩ የሀገሪቱን ሀብትና ንብረት በተለያየ ነገር ወስደው አሜሪካ ብዙ ነገር ያደረጉ፣ ዛሬ ደግሞ የማይሰማ ነገር የለምና የተለያዩ ነገሮች እያደረጉ ነውና እሱንም እንዳስሳለን። ስለዚህ እነዚህ ሶስት ወሳኝ ሀሳቦችን ይዤላችሁ መጥቻለሁ። እነዚህን ሀሳቦች እንግዲህ በእርጋታ እንድትሰሙና ላልሰማ እንድታሰሙ ያደራ መልእክቴ ነው። የመጀመሪያ ሀሳብ ልናገርና ከመጀመሪያው ሀሳብ ልነሳ። እንግዲህ እንደሚታወቀው በዚህ ቅድስት ቤተክርስቲያን ውስጥ ቤተክርስቲያን ትከበር፣ የቤተክርስቲያን ስርዓት ይከበር እያለን ሁላችንም እንጮኻለን፣ ሁላችንም እንናገራለን። ስለዚህ ሰሞኑን እንግዲህ የተፈጠረው ነገር ምንድን ነው ብላችሁ ከጠየቃችሁን ከትላንትና በስቲያ በዚህ ሁኔታ ተመልከቱ። ርዕሰ ብሔሮች ያሉበት የአዲስ አበባ ከንቲባን ጨምሮ የጠቅላይ ሚኒስትሩ ባለቤትና ጠቅላይ ሚኒስትሩ ባሉበት አንድ የእስልምናው ዋና መሪ ባሉበት እንግዲህ ካሉበት አህጉረ ስብከት ዘርፈ ብዙ ችግር፣ ለአእምሮ የሚሰቀጥጥ ችግር የተሸከሙት ራሳቸው በእውነት ለመናገር አርፈው ተቀመጡ ከተባሉበት ወጥተው ልታይ ማለታቸው የብዙዎቻችንን ትኩረት ቤተክርስቲያን ትከበር የምንልበትን ጩኸት ዛሬም ልናነሳ ችለናል። አቡነ ሩፋኤል ያደረጓቸው እያንዳንዱ ነገሮች በቋሚ ሲኖዶስ እና በጠቅላይ ቤተ ክህነት፣ እምነታቸው ደግሞ በግልጽ አማርኛ ነገራቸው ይፈተሽ ተብሎ የተመራበት እውነት አለ። ሊቃውንት ጉባኤ እንግዲህ እኛ አባት በቤታቸው ባለፈው በተደረጉ በአህጉረ ስብከታቸው በሁለቱም የተደረገው ዘርፈ ብዙ ችግር እንኳን ለአማንያን ለማያምን ሰው እንኳን ከአእምሮ የሚሰቀጥጥ ነገር ነው። ከርዕሰ መስተዳደሯ ከወይዘሮ አለሚቱ ጀምሮ እስከ ሙስሊሞች እንዲሁም ፕሮቴስታንት በተለያየ የገንዘብ ጉዳይ የሚከሰሱበት አያሌ ነገር አለ። ያ ብቻ አይደለም። ቤተክርስቲያን እናስጠብቃለሁ ብለው ከአንድ
7 ክላሽና ሽጉጥ መሰል መሳሪያዎችን ወስደው የት እንዳስገቡ አይታወቅም። ከሸኔ ጋር አያሌ ግንኙነት እንዳላቸው በመረጃና በማስረጃ የተገኙ የቪዲዮ ማስረጃዎች፣ የድምፅ መረጃዎች ሁሉ ተሰብስበው ወደ ጠቅላይ ቤተ ክህነት መጥተዋል። ያ ብቻ አይደለም። አባቶችን ለማስገደል የመንግስት ሹማማንቶችን ለማስገደል ከኦነግ ሸኔ ጋር ያደረጓቸው የስልክ ልውውጦችም አሉ። በዚሁም ጋር ደግሞ የኦነግ ሸኔዎችንም እንዲሁ ያደረጓቸው ነገሮች አሉ። እኚህ መሀል ሰፋሪ ያ ብቻ ሳይሆን ባለፈው እንዳይወጣ ብለን እንኳን በብዙ የተሳቀቅንባቸው ነገሮች በአደባባይ ሲወጡ ለምን ብለን ተናግረናል። ሰነዶቹ እኛ ጋር ሳይኖሩ ቀርተው ሳይሆን ነገሮችን ከማውጣት አንጻር ጊዜውን ደግሞ እየጠበቅን ቅዱስ ሲኖዶስ እስኪሰበሰብ እየጠበቅን ነው። ስለዚህ እኚህ ሰው ከእጽ ጋር የተያዘ እንዲሁም ደግሞ ከወሲብ ቀስቃሽ መድኃኒቶች ጋር የተያዘ አያሌ ዘርፈ ብዙ መረጃና ማስረጃዎችን በቪዲዮም በምንም እንዳለ ይታወቃል። ቤተ ክህነትና ቋሚ ሲኖዶስ ወስነው እስከ ጥቅምቱ ስብሰባ ድረስ አንድ ነገር ወስነው ነበረ። ምንድን የወሰኑት? መጥተው በቤቶ እረፉ ተብለው የቼኩ ለምሳሌ መኪና የቤተክርስቲያን እናስይዘው 12 ሚሊዮን የተበደሩበት አለ። ችግኝ ተክላለሁ ብለው 5 ሚሊዮን የገንዘቡ የሚሊዮኑ ጫወታን ተውት። ግን እንዳልኳችሁ የእምነት ጉዳይ ላይ ነው እሳቸው ላይ ትኩረት መደረግ ያለበት። መቅደሱን አረክሰውታል፣ ያልሆነ ሹመት ሰጥተዋል። ይህ በእንዲህ እንዳለ መጥተው ተቀመጡ ተባሉ። ታዲያ ችግኝ ተከላን ምክንያት በማድረግ ሾልከው በመውጣት ከቤተ ክርስቲያን የተወከሉ በማስመሰል ከጠቅላዩና በዚህ ሁኔታ ችግኝ ሲተክሉ እንደ ዜጋ መትከል መብታቸው ነው። ግን ምናልባት በቤተ ክርስቲያን መንግስት ጣልቃ ይገባ ይሆን? የአንዳንዶቻችን ስጋት ነው ብለን ስላሰብን ነገሮችን እንግዲህ ለማጣራት ብዙ ሂደት ይጃለሁ። እርግጥ ሾልከው ወጥተው ለማስመሰል እንዲህ አይነት ቪዲዮ አክት አድርገዋል። እርግጥ አሁን እኚህ ሰው የሚቀጥለው የቅዱስ ሲኖዶስ ስብሰባ ላይ በዚህ የሲኖድ ስብሰባ ውሳኔ ይሰጣል ብለን ተስፋ እናደርጋለን። በእውነት ለመናገር እናንተስ ምን ትላላችሁ? የእኛ አባት ጉዳይን ምን ትላላችሁ? አያሌ ነገር ነው፣ ለአእምሮ የሚሰቀጥጥ ነገር እጃችን ላይ ያለ ደግመን ደጋግመን ተናግረናል። ስለዚህ በግልጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ምን እንደሚል እንግዲህ በቅርብ ቀን የምንጠብቀው ይሆናል እና ትላንትና ለማምታታት ሾልከው ሄደው የተነሱት ፎቶ ቪዲዮ መሆኑን ከወዲሁ እንድታውቁልኝ ይሁን። በሁለተኛ ደረጃ የምናነሳላችሁ ብፁዕ አቡነ ሕርያቆስ ከዚህ በፊት የደቡብ አፍሪካና የከምባታና ሀዲያ ዙሪያዎች አህጉረ ስብከት ሊቀ ጳጳስ፣ አሁን ደግሞ የአዲስ አበባ አህጉረ ስብከት ሊቀ ጳጳስ። በእውነት ለመናገር በሳቸው ክልል ላይ ችግሩ ከሳቸው በፊት እንደተፈጠረ እናውቃለን፣ እየሰማንም ኖረናል። ይሁንና በሳቸው ጊዜ ግን ተጋነነ፣ ብዙ ነገር ከበደ። ስለዚህ ቤተክርስቲያን እርምጃዋን ማስተካከል ስላለባት ይህ ጉበኝነት፣ ይህ ቅሌት በዚህ አህጉረ ስብከት ላይ ለአንዴና ለመጨረሻ ጊዜ እንዲስተካከል ቋሚ ሲኖዶስና ጠቅላይ ቤተ ክህነት ደግሞም በግልጽ አማርኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በተሰራው አሰራር መሰረት ይህ ክትትል ሲደረግ ቆይቶ እንደምታውቁት አንዳንድ የቅጥር ውሎች እንዳይደረጉ ግልጽ የሆነ ደብዳቤ ወጥቶ ነገሮች እንዲቆሙ ተደርገው ነበረ። ከዛም የስራ መስተጓጎል እንዳይመጣ ጠቅላይ ቤተ ክህነትና ቋሚ ሲኖዶስ አንዳንድ በዚህ ጉዳይ ላይ ደግ ያልሰሩ ትክክል አይደሉ ሽፍቲንግ ሰርተዋል። በቃለ ዓዋዲ መብት አላቸው። ጠቅላይ ቤተ ክህነትም ቢሆን ቋሚ ሲኖዶስ መብት አለው። አስተዳደራዊ ጉዳይ ላይ የበላይ ስለሆነ ይሁንና አባታችን ያደረጉት ብዙ መተላለፎች አሉ ተብሎ ይሰማል። እኔ እንኳን ከሰማኋቸው አንዱን ብቻ ልንገራችሁ። ለሆሳና ቅድስት ማርያም ቤተክርስቲያን ማሰሪያ በአዲስ አበባ ያሉ 206 የሆኑ ቤተ
ክርስቲያኖች አሉን፣ ደብሮች አሉን ማለት ነው። በነፍስ ወከፍ 500 ሺህ ብር እንዲደጉሙ የሚል ግልጽ ነገር አለ። እንግዲህ እንደዚህ አይነት ድጎማ በቅንነት ካሰብነው መልካም ነው። ይሁንና ግን ይቻላል ወይ አሰራሩስ ይፈቅዳል ወይ የሚለውን ነገር እናነሳለን። እንግዲህ ወደ 103 ሚሊዮን ብር ከ206 ደብር አዋጡ የሚልም ደብዳቤዎችና መሰል ነገሮችን አድርገዋል። ብዙ ነገሮች እንግዲህ በሙስና በተለያየ ነገር ይህ አህጉረ ስብከት ላለፉት ዓመታት ይታማል። እሳቸው ታዲያ አሁን ምን አደረጉ? በግልጽ አማርኛ ጠቅላይ ቤተ ክህነትና ቋሚ ሲኖዶስ ያስቀመጡትን ትእዛዝ ፈቀቅ በማድረግ ፈራሚ የማደርገው በግልጽ አማርኛ ቄሰ ገበዙና የምክትል ሊቀመንበሩ መሆን አለበት የሚል እማምንበት ይህን ነው። ስለዚህ አሰራሩን አልቀበልም የሚል ሀሳብ ያነሳሉ ማለት ነው። እንግዲህ ቄሰ ገበዝ ሲባል እንግዲህ የቄሶች አለቃ በአንድ በሌላ ቤተክርስቲያን ውስጥ የአሰራር ስርዓት ውስጥ አለ። ምክትል ሊቀመንበሩ እንግዲህ ከዋናው አስተዳዳሪ ከደብሩ አስተዳዳሪ በግልጽ በቤተክርስቲያን አሰራር መልአከ ሰላም ከምንላቸው ዋና አባት እና ከምክትል ሊቀመንበር ጋር ነው ፊርማ ያለው። ምክትል ሊቀመንበሩ ብዙ ጊዜ በቃለ ዓዋዲው ያው በግልጽ እንደሚታወቀው ከምዕመን የተመረጠ ማለት ነው። እንግዲህ እሳቸው በሚመደበው ጠቅላይ አስተዳዳሪ አይመራም፣ ይልቁኑ ቄሰ ገበዙ ነው መፈረም ያለበት ብለው የተደረገውን አሰራር አልከተልም በማለት በእውነት ለመናገር አንዳንድ ጳጳሳትም ጣልቃ ገብተው ምክር ብዙ ነገር ቢሞክሩም እሳቸው ግን በማናኝ አለብኝነት እምቢ በማለታቸው እስከ ጥቅምት የቅዱስ ሲኖዶስ ስብሰባ ድረስ ከአገልግሎታቸው ተይዘዋል ወይም አገልግሎታቸው ታግዷል። የአዲስ አበባ አህጉረ ስብከት ሊቀ ጳጳስነታቸው ቆሟል ማለት ነው። ይህ እንግዲህ የእግድ ደብዳቤ በግልጽ ደርሷል። ምናልባት ከነገ በኋላ ሁላችሁ በሶሻል ሚዲያ የምታዩት ይሆናል ብዬ ተስፋ አደርጋለሁ። ስለዚህ አባታችንም እልህ ከመጋባት በመጀመሪያ ደረጃ ለቤተ ክርስቲያን እንደ ቃለ ዓዋዲው መገዛት ወሳኝነት አለ። መቼም ቤተ ክርስቲያን በብዙ መከራና በብዙ ፈተና ውስጥ አለች ተብሎ እያንዳንዱ ነገር አላደረጉም ቢሉ በእርሱ አህጉረ ስብከት ላይ ከእርሱም በፊት ላይ በጣም በጉበኝነት የተጨማለቀ ነገር እንዳለ ያውቃሉ። ይህን ለማስተካከል ደግሞ ቋሚ ሲኖዶስና ጠቅላይ ቤተ ክህነት በሚያደርጉን ነገር እርሶ አብረው ነው መቆም ያለቦት። ይሄ ነበረ መፍትሄው። ስለዚህ የአባታችን እግድን በተመለከተ በግልጽ አማርኛ የእግድ ትእዛዙ በተመለከተ ቤተክርስቲያን ያወጣችውን ነገር እኛም መስማት አለብንና እውነተኛውን እውነት እያልን ማለፍ አለብን። ሌሎች አያሌ የሙስናና አያሌ ነገሮች በአህጉረ ስብከቱ የተደረጉ ነገሮች አሉ። ስለዚህ ቤተክርስቲያን እንግዲህ የመንግስት ፈተናዋ የሲስተም ፈተናዋ ብዙ ፈተናዎች አሏት፣ የውስጥና የውጭ ፈተናዎች እና ሁላችንም እንግዲህ ከነገርን ከስሩ አይተን ዝም ብለን በእውነትና በጽድቅ እንድንወሰን እንድንናገር ያደራ መልእክቴ ነው። አንዳንዶች የማይሆን ነገር ይዛችሁ እየዞራችሁ ስላለ ማለት ነው ተጠንቀቁ፣ ምክሬ ነው። ምክንያቱም በዚህ ጉዳይ ላይም በሌሎች ጉዳዮች ላይም በዮሐንስም ጉዳይ በሌላም በወሊሶም ጉዳይ ያልሆነ ነገር ይዛችሁ የምትጓዙ ሰዎች ከጀርባ እውነት ለመናገር ነገርን ከስሩ ሳታዩ የምታደርጉት እንቅስቃሴ መሆኑን አበክሬ እናገራለሁ። ጠይቁ፣ እውነትን ተረዱ። ስለዚህ ስለ አዲስ አበባ ሀገረ ስብከት እያንዳንዱን ነገር ለትውልድ እያሳየን ነው። ትክክለኛ ውሳኔ ተወስኗል። ስለዚህ አንዱ ለምሳሌ ከቤተ ክርስቲያን አንዱ ሰንበት ትምህርት ቤት ተማሪ ይወጣና ያፈነግጥና በቲክቶክ የሆነ ነገር ስለተናገረ ሽብር አትፍጠሩ፣ ደውሉና ጠይቁ። ከዛ በኋላ ያ ሰው ሽብር በመፍጠሩ በሚያደርገው ዛቻ ደግሞ ሲያዝ ከዛ በኋላ አትበሉ። ቤተክርስቲያን እኮ በነገራችን ላይ ተው ትላለች። ከመከረች በኋላ ለአደጋ የሚያመጣ ነገር ከሆነ ወዴት ነው የምትሄደው? ሕግና ቤተክርስቲያንን እኮ አትነጣጥሉ እና ረባሾች አደብግዙ ለማለት ነው። እንግዲህ በሶስተኛ ደረጃ ሰሞኑን አነጋጋሪ የሆነ ቪዲዮ ተለቋል። ይህንን ቪዲዮ እንስማ።
በምሕረቱ በእንተ ማርያም ወላዲት አክሊሌና ክብሬ እምመካባችሁና እምወዳችሁ አለኝታዎቼና ተስፋዎቼ በጥቅሉ ከላይ እስከታች የጠራኋችሁ እንዲሁም በወላጆቻችሁ እቅፍና ጀርባ ያላችሁ የዛሬ አበቦች ልጆች ሕፃናትም ሁሉ እንኳን ለታላቁ እንግዲህ ደርሶ ቢሆነኝ ይባላሉ። ራሳቸውን ርዕሰ ባህታዊ ቆሞስ አባ ዮሐንስ ብለው ራሳቸውን ለጥጠው አስለጥጠው በፍራንክ በተሰጠ ሹመት ብዙ ነገር የሚያደርጉ ሰው ናቸው። እኚህ ሰው ስንቃወም በምክንያት ነው። ትምህርትና ልምምዳቸው እያንዳንዱ ነገር ኢ መጽሐፍ ቅዱሳዊ ኢ ቤተ ክርስቲያናዊ እንደሆነ ሁሌ ተናግረናል። የዛሬ 3 ዓመት ግድም እንግዲህ በአህጉረ ስብከታቸው እሳቸው ባሉበት አካባቢ ላይ በተፈጠረው ነገር ግልጽ ነገር ተወስኖ 10 ፖይንቶች በኢኦቲሲ እንደሚታወቀው ተሰጥቶ ደብሩ ራሱ ቤተክርስቲያኑ ራሱ የኦርቶዶክስ እንዳይደለ ከአስተዳደራዊ ውቅሩ ትምህርቱም ልምምዱም እንዳይደለ 10 ፖይንቶች የተጠቀሱበት ደብር ነበረ። ይህ በእንዲህ እንዳለ ከመንግስት ጋር በቅጥፈት ሲሰሩ በአንድም በሌላ አገር ጥለው ከተሰደዱ 3 ዓመት ሆናቸው። አገር ጥለው የወጡት ለሽቀላ እንጂ ለውንብድና እንጂ ለሌላ ነገር አይደለም። በሰሊጥ ምርት በመባል በአንድም በሌላ ገንዘቡን ወደ ግሪክ፣ ወደ ዱባይ እንዲሁም ወደ አሜሪካ በማሸሽ እንግሊዝን ጨምሮ አሁን ደግሞ ጣሊያን ላይ ለመግዛት ያደረጉት ነገር አለ። ዱባይ ላይ መኖሪያ ቤት ገዝተዋል። ግሪክ ላይ መኖሪያ ቤት ገዝተዋል። ያ ብቻ አይደለም። በአሜሪካ ከ1-2 ቦታ የመኖሪያ ቤት፣ 1 ቦታ ቤተክርስቲያን የሚመስል አንዱ የኛ ደብር ነው፣ አንዱ ከጴንጤዎች ሰሞኑን ገዛው ያሉት ደብር አለ፣ ቤተክርስቲያን አለኝ ይላሉ። እኚህ ሰው ከ10 ሚሊዮን ዶላር በላይ በማውጣት በአሜሪካ ተደላድለው እየኖሩ ነው። አስቡ እንግዲህ ከዚች ድሃ ሀገር ከዚህ ድሃ ህዝብ ነጥቀው በሰሊጥ ምርት አድርገው ገንዘቡን አዘዋውረውት በጥቁር ገበያ መንዝረውት ይሄን ነገር ያደርጋሉ። እንግዲህ የመጀመሪያው እኚህ ሰው በነበሩበት ቦታ ላይ የገዙት ቤተክርስቲያን ነበረ። እንዲሁም መኖሪያ ቤታቸው ዋናው ምኑ እሱን ገልጠን የነበሩበት ቦታ ላይ በግልጽ አማርኛ እኚህ ሰው ከዛ ቦታ ላይ እንዳይቀጥሉ ያደረግንበት ትልቅ ትግልን ታስታውሳላችሁ። በዛ ትግል ብዙ ወዳጆቻችንን አተናል። እውነት ማለት ስላለብን ቤተክርስቲያን መከበር ስላለብን ብዙ ወዳጆቻችንን አተናል። ይልቁኑ እኔ ብዙ ወዳጆቼን አጥቻለሁ። ፕራውድ ነው የሚሰማኝ በነገራችን ላይ። ምክንያቱም እኚህ ሰው ለእኔ ካህን ናቸው ብዬ አላምንም። ቅድም እንዳሰማኋቸው ድምፃቸው ምናቸው እንዲያው አላደለ ቢዝነስ ተኮር መቼም አባ ገብረ ኪዳን እንዳሉት ስራ ከጠፋ አጥማቂነት ይይዛሉ ሰዎች እንደሚባለው ማለት ነው። ይሄ ነው። ስለዚህ ወደ ሌላ አህጉረ ስብከት እንደገና ሄዱና በ3.5 ሚሊዮን ዶላር ቤተክርስቲያን የፕሮቴስታንት ገዛው ይላሉ። ይህንንም ቀጥታ ለብፁዕ አቡነ ቴዎፍሎስ ሪፖርት አደረጉ። ቅዳሜ ሰምቻለሁ፣ እኔ ሰኞ ልኬላቸው ቅዳሜ ሰምቻለሁ፣ ታገሱ አሉ። እሳቸውም እንግዲህ በእውነት ለመናገር በሚገርም ሁኔታ ይሄን ደብዳቤ አውጥተው እኚህ ሰውን አወገዙ። እንግዲህ አሁን በአህጉረ ስብከታቸው ላይ ተቀምጠው እኚህ ሰውን አይዞት በርቱ የሚሏቸው ደግሞ አንድ ሆምለስ አባ ሚካኤል የሚባሉ አሉ። እሳቸውም ራሱ ብዙ ችግር ያለባቸው ናቸው። አባቶቻችንም ወደው ፈቅደው የሆኑ ከእንደነዚህ አይነት ሰዎች ጋር የሚውሉም አንዳንድ አባቶችን አይተናል። ስለዚህ እኚህ ሰው አይዞት እያሏቸው ሰሞኑን እንግዲህ ከአሜሪካ ቀጥታ ላይቭ እዚህ ሲያገለግሉ ታያላችሁ ማለት ነው። አገልግሎት ከተባለ ማለት ነው። ይቻላል ወይ? እኚህ ሰው እንግዲህ አበምኔት ናቸው። ከ1-2 3 ሴቶች በዙሪያቸው አሉ። ባለትዳር ሴትን አፋተው እንደፈለጉ የሚሆኑ ባያሉ በእግዚአብሔር ፊት ሆኜ ነው የምነግራችሁ። የእሳቸውን ቤተሰቦች ሆኑ ታምሪን የምትባለው ከባሏ አፋተዋት ይዘዋት አሜሪካ የሚዞሩ አንደኛዋ በጠቅላላ ቤተሰቦቻቸው ፕሮቴስታንት ናቸው። ፕሮቴስታንት የሆኑ ናቸው። ቤተክርስቲያን በብዙ እየተሰደበች ነው። ስለዚህ ቋሚ ሲኖዶስ፣ ስለዚህ ጠቅላይ ቤተ ክህነት፣ ስለዚህ ቅዱስ ሲኖዶስ
ምን እያደረገ ነው? በዚህ ጉዳይ ላይ እስከ መቼ እንታገሳለን? ሐሰተኛ አጥማቂያ ነን። ያ ብቻ አይደለም። ዛሬ መናፍቃኑ የሚስቅብን አሳፋሪ የሆነ ፌስቡክ አላቸው፣ ዩቲዩብ አላቸው። በዩቲዩባቸው መዝሙርና አንዳንድ ነገር ሲያደርጉ በፌስቡካቸው ደግሞ ምስክርነት ተብሎ የሚሰማ ጉድ አለ። እንግዲህ በስተመጨረሻ እናንተም አንድ በሉ፣ እንዲህ አይነት ምስክርነት ይሰማል። እስኪ አብረን እንስማ። ምስክርነት ይሄ ምስክርነት ነው ወይስ ውሸት? እንስማ። ሚኪያስ አምላኩ እባላለሁ። የመጣሁት ከሰሜን ሜጫ ወረዳ መራዊ ማዕከል ነው። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምሬ ያውቃቸዋለሁ ማለት ነው። በ2010 ዓመተ ምህረት እንግዲህ እኔ በመንግስት ስራ ቢሮ ስራ ነው የምሰራ። ጓደኛዬ ጋራ ቀበሌ ድጋፍ በወጣንበት ሰዓት ላይ እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ኪስ ያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸው ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌ እንደገፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅርብ ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ምናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወግቶ ነበር ሞተብን አሉ። አይዟችሁ ይነሳል አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝ እንባና ጸሎት ተማምኜ ማለት ነው። እዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረረስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ከዛ መጨረሻ ላይ እኔም እንግዲህ የእግዚአብሔር ድንቅ ስራ የአባታችን ግፍና መከራ ትዝ አለኝና ያው ንባዬ አለቀሱ። ይህ ሁሉ ያደረጉ ግፍና መከራ የሚቀበሉ የ8ኛው ሐዋርያ የበረሃው መነኝ አባ ዮሐንስ ተስፋ ማርያም ናቸውና ብችሉ ቦታው መስክሩ፣ ካልቻላችሁ ግን ባላችሁበት ሰፈር አካባቢ መስክሩ ብያቸው ርሁኝ ማለት ነው። አሁንም በ2011 ሌላ ጉዳይ ገጠመ። ያው ቢሮ አካባቢ ነውና ፍልሰታ ወራት ነው። ጾም ቆይተን ቢሮ ቆይተና ጓደኛችን ጋራ ቁርስ እንብላ ብለን የሆነ ካፌ ላይ ገባንና እሱን ምግብ አዘን እየበላን ከባድ የሆነ ተኩስና ጩኸት ሰማነ። የኔ ጓደኛዬ ፈጠን ያለ ነውና ፈጠን ብሎ ሄዶ ምንድነው ችግሩ ሲላቸው አይ የ4 ዓመት ሕፃን ነበረች ሙታ ነው። ኧረ ሚኪያስ አለኝ። ያ ጓደኛዬ ነው። አቤት እየሰወጣ ናማ የእንታን ፎቶግራፍ ይዘውና አለኝ። ኧረ ሰድ 2 ካህናት ቆሞ በመስቀል እንዲህ ያደርጋሉ። ምንም ማትረፍ አልቻሉም ማለት ነው። እና እዛ በኋላ እኔም እንግዲህ እኛ ካህናት ወገድ ሲሉልኝ ከግንባሯ ላይ ያርጀ ኳስ ደፋ የሞተችው ሕፃናት አሁንም ብድግ ተነሳች ማለት ነው። አሁንም 2012 ገባን ማለት ነው። 2012 የኔ ታናሽ እህቴ ማለት ነው እንግዲህ ዲግሪ ተመርቃ ታውቃላችሁ ተወንድሞቼ። ስራ በጣም ከባድ ነው አሁን ጊዜ ስራ ማግኘት እና ጽዳትና ተላላኪ ገብታ ያን ስራ እንኳን ተቀንቶበት እንግዲህ ዲስፕሊን ገባች። ዲስፕሊን ማለት ያው ማህደር ከስራ እንደመባረር ማለት ነው። ባህር ዳር ነው መሰለኝ ነበርና ምርር ብላ አልቅሳ መስመር ላይ እንዳልሆነ ሆና በጣም ያማት ነበርና አልቅሳ ደወለችልኝ። እኔም በዛ ሰዓት ላይ ትንሽ ያው አንዳንዴ የምሰራበት አካባቢ ላይም ያው እኔ 24 ሰዓት ስለ አባቴ ነው የምመሰክር እና እንዲሁም በሆነ በተለይ ፈተናዬም ተደራርቦብኝ ነበርና የእሷን ፈተና ሲነገረኝ መጨረሻ ላይ አቤቱ የውሸቱ ቅዱስ ገብርኤል አንተ ግፈኛ ቦታ ስምን ጠርቶ እንኳን ኢትዮጵያ ውስጥ ያሉት ወንድሞቻችን ታምር ትሰራ አይደለ እና እኔ እምላለሁኝ አቤቱ ግፈኛው አባቴ የበረሃው መነኝ ግፈኛው ገዳም እያልሁኝ ለ5 ቀን እንግዲህ 15 ቀን ነው የነገረች ማለት የቂርቆስ ዕለት ይኸው
እስከ እመቤታችን ለት እየሰገድሁ ግፈኛውን ቦታ አስታውሳለሁኝ፣ ስለትም አስቀድሜ ያስገባለሁኝ። ይሄ ዲስፕሊን ተነስቶ እዚህ የተሻለ ስራ እንደምሰጥኝ አልጠረጥርም አልሁኝና ለ5 ቀን እየሰገድሁ አለቀሱ ማለት ነው። በ21 ዲስፕሊን ተነሳላት። ይህ ብቻ አይደለም፣ ፈተና ተመዝግባ ነበርና አንደኛ ወጣ አለፈች ይላላችኋልና እኔ ሰማ እናንተን ይስማችሁ። አሁንም በዚህ ወራት አካባቢ ነው እንግዲህ እህቴ አሁንም ለ15 ዓመት በላይ አይነ ስውር ነበረች። ለበርካታ ዓመታት ለወንቅሸት እንግዲህ ለ17 ዓመት ያክል ይህን ገዳም አውቀዋለሁ ብያቸዋለሁኝ። ይህንን የወንቅሸት እምነትና ጸበል አይኗን እቀባታለሁ። አይነ ስውር ግን ሊያድናት አልቻለም። ለምንድን ነው? ቡና በጣም ስለምጠጣ ማለት ነው። አዛ በህልሜ እንግዲህ ህልም አዝ ቦታ ላይ ሲፈጸም እንጂ መቼም ህልም ላይ አየሁ ተብሎ አይነገርምና ግን እኔ ከተፈጸመ በኋላ ነው ይሄን ምስክርነት እየቀረቡላችሁ። ቅዱስ ገብርኤል ነው ቡና ይፈላል አንተ ወንድ ንገራቸው ብሎ የሆነ ነገር ብቻ ያመላክተኛል። እኔ ገብርኤል ነኝ እያለ ማለት ነው። ብድግ ስነሳ እናቴ ቡና ትቆላለች። የሆነ ብዙ ዓመት ቡና አልወድምና ቡና በመጣጣት ስለሚጠጡ በጣም አዝንባቸው ነበር። እህቴ ነኝ አልኋት። አቤት አንቺ እኮ አይንሽም ማደኝ ቡና ስለምትጠጭ ነው አልኋት። አይ እንደዝም አትበል እኔ ወንቅሸትን እኮ ወዳለሁ ኛ ቦታው ድረስ ባለድም ሁሉ አባ ዮሐንስንም ወዳቸዋለሁ። እንደዛ አይደለም አለች። ቃል ግቢልኝ በወንቅሸቱ ቅዱስ ገብርኤልና ከዛሬ ቀን ጀምረሽ እንደገና ስቀባሽ የነበረውን እምነት በአባቴ ፎቶግራፍ አሻሽቼ ልቀባሽና በ3 ቀን ውስጥ አይንሽ እንደገና ካልተስተካከለ እንግዲያማ የአባ ዮሐንስ አምላክ አባቴ ከኔ ጋር አይደሉም ማለት ነው ብዬ በአባቴ ተመካውባቸው ማለት ነው። እሺ በጎ አለች። እግዚአብሔር ስጣትና ቃል ገባችልኝ በወንቅሸቱ ገብርኤል ስም ማለት ነው። መጀመሪያ በየንታ በአባታችን ፎቶግራፍ አሻሸዋት አይኗን ማለት ነው። ስቀባት የነበረውን እምነት ቀባኋት። በ3 ቀን ውስጥ አይኗ ፈርጦ እንደገና ኩል የመሰለ ምርጥ አይን እንደገና በአዲስ ወጣላት። ይህን ያደረገ አምላክ ክብር ምስጋና ይግባው። እግዚአብሔርን አመስግኑ ማለት ነው። ሌላኛው እንግዲህ ማህበረ በኩራት እንደምታዩት እንግዲህ ቅዱስ ማህበር ነው። አባታችን ለ52 ዓመት ያክል አነቡ በ2008 መዝሙር አወጡበት። በ2012 ህዳር 19 ቀን ከምሽቱ 4 ሰዓት ላይ ይህን የማህበረ በኩራት ስም ሰየሙልን ማለት ነው። እንግዲህ ማህበረ በኩራት ማለት ህግን የጠበቀ ሰው ማንኛውም ሰው አይደለም ለራሱ ለሰው ይተርፋል። ለምን ብትሉ ከኛ ማከል ላይ ነው። የካንሰር በሽተኛ ታማሚ ነበረች። ታማ ጥቁር አንበሳ ሆስፒታልም ሂጂ ብለው ሪፈር ሰጠዋት። ከዛ ብትሄጂም ግን ተስፋ የለሽም ከውጭ ሀገር እንጂ ተብላ የሞት ጊዜዋን የተጠባበቀች ባለችበት ሰዓት ላይ እህቴ ሆይ ነይ እስኪ ማህበረ በኩራት ተመዝገቢ፣ አዛኮ አይደለም የታመመ ሞት ያስነሳን ብለው ጓደኞቻቸው የኛ ልጆች ማለት ነው ነገሯትና መጣችና ከማህበሩ ተመዝግባ ገና ያንን ዝክር ስለ ወንቅሸቱ ቅዱስ ገብርኤል ብለን ነው የምንዘክርና አቤቱ አንተ የግፍ የመከራ ቦታ ስለ ወንቅሸቱ ቅዱስ ገብርኤል ብለው ከኛ ኮሚቴ ማዕከል አንዷ ስትዘክር ያንን ዝክር እንደበላች ጨረሰን ከጸሎት አድርገን ማለት ነው እንደወጣች ከካንሰር በሽታ ነፃ ወጣች ማለት ነው። እንግዲህ አድማጭ ተመልካቾቻችን እንደዚህ አይነት ውሸትን በአያሌ ፌስቡካቸው ላይ ትሰማላችሁ። እግዚአብሔር ተአምር መስራት ይችላል። የኚህ ሰውዬ ፎቶ ስዕል አድኖ እየተባለ ይኸው እየሰማችሁ ያለ መረጃ ቢኒያም ሽታ ያወራ። ብትጠሉኝም ብትወዱኝም እውነትን እውነት ብዬ ዘመን ይጨርሳለሁ። አባቶች አስተውሉ፣ መልእክቴ ነው። እኚህ ሰው ዋን ሴቭድ ኦልዌይስ ሴቭድ ነው የሚያስተምሩት። የፕሮቴስታንት ትምህርት ነው የሚያስተምሩት። እኔ ከሰማዕቱ ቅዱስ ጊዮርጊስ እበልጣለሁ፣ እኔ ከመጥምቀ ዮሐንስ እበልጣለሁ የማይሉት ነገር የለም። ራሳቸውን ቅዱስ ብሎ የጠሩ የኢንቨስትመንት ላይሰንሳቸው ራሱ ቅዱስ ዮሐንስ ነው የሚባሉት። እንዲህ አይነት የዘቀጡ አባትን እስከ መቼ ቤተክርስቲያን ትታገሳለች? እውነትን እውነት ብለን ዘመናችንን ጨርስ። ዛሬ እንግዲህ በዚህ መጥቻለሁ። ላልሰማ ሰሙ። ይሄው እዚህ ጋር ባስቀመጥኩላችሁ በግልጽ አማርኛ ሌላኛውን ቻናል ተከታተሉ። እውነትን እውነት ብላችሁ ዘመናችሁን ጨርሱ። ሜምበር ያልሆናችሁ ሜምበር ሁኑ። ከልብ ወዳችኋለሁ፣ ከልብ አመሰግናለሁ። ላይክ እያደረጋችሁ ከተመቻችሁ ለ20 ለ30 ሰው እያጋራችሁ ውጡ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ